ሰላም የዩቲዩብ ተከታታዮቼ እንግዲህም ዛሬ በአበደ ቪዲዮ መጥተናል። እንግዲህ በዛሬ ቪዲዮአችን ደግሞ ዲኤልኤስ ላይ ማወቅ ያለባችሁን ሴቲንጎች እና ግዴታ ማስተካከል ያለባችሁን ሴቲንጎች በጋራ እናያለን ማለት ነው። መጨረሻ ላይም ኔትወርክ የሚያስቸግራችሁና ስትጫወቱ ላግ የሚያደርገውን እንዴት በቀጥታ እስከ መጨረሻው አጥፍታችሁ ያለምንም ላግና ኔትወርካችሁ ሳይቆራረጥ እንዴት መጫወት እንደምትችሉ መጨረሻ ላይ ማስተካከል ያለባችሁ ሁለት ወሳኝ ሴቲንጎች አሉ። እነሱ ሴቲንጎች ከተስተካከሉ ምንም ላግ ሳያደርግባችሁ መጫወት ትችላላችሁ ማለት ነው። ስለዚህ ሙሉውን ይሄን ስቴፖች ለማየት ይሄን ቪዲዮ እስከመጨረሻ መከታተላችሁ እንዳይረሳ። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ፣ ይሄን ቪዲዮ ላይክ ማድረጋችሁ አይረሳ። ስለዚህ አሁን ሴቲንጎች ላይ ምን መሆን እንዳለባቸው በጋራ እናያለን። እንግዲህ ቅድሚያ እዚህ ጋር ያለውን ከፍሪ ኮይን የሚለው ወይም እዚህ ጋር ካለ ቪዲዮ ከምታዩበት ጎን ሴቲንግ ምልክት አለ። እሱን ሴቲንግ ስትነኩ እንግዲህ እዚህ ጋር 5 ኦፕሽኖች አሉ። ጌም፣ ዲስፕሌይ፣ ኦዲዮ፣ ኮንትሮል እና አድቫንስድ አሉ። እዚህ ውስጥ ያሉትን ነገር እንግዲህ አስፈላጊ የሆኑትን ነገሮች በጋራ የምናይ ይሆናል። እንግዲህ በቅድሚያ ጌም ውስጥ ስንገባ እዚህ ጋር ሰሌክት ላንጉዌጅ ይላል። ሰሌክት ላንጉዌጅ የሚለው እንግዲህ እዚህ ውስጥ ያሉትን የተለያዩ ነገሮች በምን ቋንቋ ላርግላችሁ ነው። እንግዲህ ፈረንሳይ ስታደርጉት እንደዚህ በዚህ መልኩ ወደ ፈረንሳይኛ ይቀይረዋል። ኢታሊያኖ እያለ የተለያዩ አይነት ቋንቋዎች አሉ። ስለዚህ እናንተ በሚቀላችሁና በሚገባችሁ ማድረግ ትችላላችሁ። እንግዲህ በአብዛኛው እንግሊዘኛ ነው የሚሆነው ማለት ነው። ሁለተኛ ደግሞ እዚህ ጋር ዲፊካልት የሚለው ነው። እሱ እንግዲህ የጌማችሁን ክብደት ራሳችሁ የምትወስኑበት ነው ማለት ነው። የሚመጡላችሁ ላይቭ ጌሞች በብዛት ዲፊካልታቸው ሚዲየም ይሁን ሃርድ ይሁን ወይስ ሚዲየም እና ሃርድ ነው የሚቻለው፣ ሎ አይቻልም። ወይ መካከለኛው ወይ ሃርድ እንዲሆን የሚመጣላችሁ ጌሞችን ማድረግ ትችላላችሁ ማለት ነው። ሁለተኛው ደግሞ ካሜራ ታይፕ ነው። ካሜራ ታይፕ የምንለው እንግዲህ ካሜራችሁ ቤት በኩል ሆኖ የቅረጻችሁ ነው። ይሄውን ሳይድ ላይን የምንለው እንግዲህ ሁላችንም የምንጠቀምበት የመጀመሪያው ነው ማለት ነው። እንግዲህ ጎል ቱ ጎል ማለት ከጎል እስከ ጎል ነው የሚያሳያችሁ ማለት ነው። እሱም ብዙ ጊዜ አይመከርም። ቲቪ የሚለውም ለመጫወት አስቸጋሪ ነው ማለት ነው። ቦል የሚለውም እንደዛ። ስለዚህ ይሄኛው ሳይድ ላይን መሆን አለበት ማለት ነው። ሁለተኛው ደግሞ ካሜራ ዲስታንሳችን ስንት ፐርሰንት ይሁን የሚለው ነው። ስለዚህ እሱን ደግሞ 50% ታደርጉታላችሁ ማለት ነው። አውቶ ሪፕሌይ የሚለው ነው። አውቶ ሪፕሌይ የምንለው ደግሞ ጨዋታው ላይ ጎል ከገባ በኋላ ወይም የሆነ ኳስ ስትስቱ ወይም የሆነ ፋውል ሲሰራ የሚያመጣላችሁ ሪፕሌይ እሱ ይታይ ወይስ አይታይ የሚለው ነው። እሱ ኦን ታደርጉታላችሁ ማለት ነው። ሌላኛው ደግሞ ኩዊክ ሰብስ ይላል። እሱ ደግሞ ሰብስታንስ ማለት ነው። ተጫዋቾቹ እንዴት መቀየር እንዳለባችሁ ነው የሚያሳየው ማለት ነው። ይሄ ማለት ከላይ ራይት ወይም ኤክስ አድርጎ ትንሽ ሰከንድ ሰጥቷችሁ የሚጠፋው የተጫዋቾች ቅያሪ ፖዝ አድርጋችሁ መቀየር ነው የምትፈልጉት፣ ወይም ላይ ራሱ ሪኮመንድ ሲያደርጋችሁ በሱ መሰረት ነው የምትቀይሩት የሚለው ነው ማለት ነው። ቲም ቡስት የሚለውም እሱን በተለያየ ነገር ቡስት ስለምታደርጉ እሱን ይለፋችሁ ኦፍ አድርጉት። ይሄ ማልቲፕሌየር ቻት የሚለው ደግሞ እዛ ላው ላይ የሚመጣላችሁ የተለያዩ ይሄ የሚናደደው ኢሞጂ፣ የሚስቀው የሚጨባበጠው ምናምን ኢሞጂ ይታይ ይኑር ወይስ አይኑር ከሰው ጋር ስንጫወት መልቲፕሌየር ማች በምናደርግበት ጊዜ የሚለው ነው ማለት ነው። ይህንንም ኦን ማድረግ ትችላላችሁ። ወይም የማንንም ሪያክሽን እናንተም ለነሱ መላክ እነሱም ወደ እናንተ እንዳይልኩ ከፈለጋችሁ ደግሞ ኦፍ ማድረግ ትችላላችሁ ማለት ነው። ሁለተኛው እንግዲህ ዲስፕሌይ የሚለው ነው። ዲስፕሌይ የምንለው ደግሞ የተለያዩ ዲስፕሌይ አድርጎ ለኛ የሚያሳየውን ነው ማለት ነው። የመጀመሪያው እንግዲህ ፕሌየር ኔም ነው። ፕሌየር ኔም የምንለው የተጫዋቹን ስም ከጭንቅላቱ በላይ ያሳየኝ ነው የሚለው። ይሄን ኦፍ እና ኦን እና አንደር ራዳር ብላችሁ ከመሬት ኳሱን ሲይዙ
እዛ ኳሱ ስር ስማቸውን ይጻፍ ወይስ ተጫዋቾቹን ስም አይጻፍ የሚለውን ነው የምትወስኑት ማለት ነው። ይሄ እንግዲህ ብዙ ጊዜ አባ ፌድ ወይም ጭንቅላታቸው ላይ ስማቸውን ቢጽፍ ይመረጣል ማለት ነው። እንግዲህ ሌላኛው ደግሞ ራዳር የምንለው ነው። ራዳር የምንለው ደግሞ ስትጫወቱ እዚህ ስኩዌሩና ትንሽ በትንሽ ነገር የሆነ ኳሱ ሲሄድ ምናምን እዛ ስክሪኑ ላይ የምታሳያችሁ እሷ ትኑር ወይስ አትኑር የሚለውን ነው። እሷ እንግዲህ ብዙዎቻችን አንጠቀምም፣ ግን ኳስ ወዴት እንዳለ ምናምን በቀላሉ በእሷ ማየት እንችላለን። ስለዚህ ኦን ብታደርጉት ይመከራል ማለት ነው። ኦፖነንት ፕሌየር ኔምስ ይላል ደግሞ ይሄ ደግሞ የተቃራኒ ቡድኖች ኳስ ሲይዙ ወይም የተቃራኒ ቡድኖች የራሳችሁ አባ ፌድ እንዲታይ ባረጋችሁት መሰረት እዚህ ጋር ደግሞ የዛ የተቃራኒ አብራችሁት የምትጫወቱት ተጫዋቾች ስማቸው ይታይ ወይስ አይታይ የሚለውን ነው ማለት ነው የምትወስኑት። ሌላኛው ደግሞ ዳይሬክሽን ማርከር ይላል። ሌላኛው ዳይሬክሽን ማርከር የምንለው ደግሞ የተጫዋቾቹ ስር በነጭ ቀስት የሚያሳይና ወዴት እንደምትሄዱ ምናምን ዞር ስትሉ በቀስት መሬት ላይ የሚያሳያችሁ ማለት ነው። እሱ ይታይ ወይስ አይታይ የሚለውን ነው የምትወስኑት ማለት ነው። እንግዲህ ዲስፕሌይ ውስጥ በአጠቃላይ ካሉት ውስጥ እነዚህ ናቸው ማለት ነው። የቀሩትን ደግሞ ስክሪኑ ላይ ባለው መሰረት አይታችሁ ማስተካከል ትችላላችሁ ማለት ነው። ሌላኛው ደግሞ ኦዲዮ ነው። ኦዲዮ ውስጥ ስትገቡ ደግሞ መጀመሪያ ላይ የምታገኙት ኮመንታተሪ ላንጉዌጅ ነው ማለት ነው። እዚህም እንግሊዘኛ፣ ስፓኒሽ፣ ፖርቹጊዝ፣ አረቢክ እያለ አልላችሁ ማለት ነው። እንግዲህ የፈለጋችሁትን ማድረግ ትችላላችሁ። ይሄ እንግዲህ አረቢክ ምናምን የሚለው በዚህ በአዲሱ አፕዴት ላይ የተጨመረ ነው። እንደጠበቅነው ባይሆንም አሪፍ ነው ኮመንታተሩ። ስለዚህ የተመቻችሁ ማድረግ ትችላላችሁ። እኔ እንግሊዘኛው ስለሚመቸኝ ነው። ሌላኛው ደግሞ ኮመንታተሪ ቮሊዩም ነው። ይሄም የኮመንታተሪውን ድምፅ ወይ ማጥፋት ወይ ደግሞ እዚህ ጋር ባለው መሰረት ቢያንስ እስከ 50% አርጋችሁ መጠቀም ትችላላችሁ ማለት ነው። ሌላኛው ደግሞ እዚህ ጋር ስላጠፋው ነው ሚውዚክ ቮሊዩም የሚለው ነው። ይሄ ጨዋታ ከመግባታችሁ በፊት አስተላለፍ ምናምን ስትቀይሩ እስከዛን የሚዘፍነው ዘፈን ማለት ነው። እንግዲህ እዚህ ውስጥ በአጠቃላይ ካሉት ውስጥ ጠቃሚዎቹ እነዚህ ናቸው። ሌሎቹንም እዚህ ላይ በምታዩት መልኩ ማስተካከል ትችላላችሁ ማለት ነው። ቀጣዩ ደግሞ ኮንትሮልስ ነው። ኮንትሮል ውስጥ ስትገቡ ደግሞ እዚህ ጋር ማወቅ ያለባችሁ ዋና ዋና ነገሮች አሉ። አውቶ ስዊች ይላል። ይሄ አውቶ ስዊች የምንለው ተጫዋች እንግዲህ የሆነ ተጫዋች ኳስ ይዞ ሲሄድ ራሱ አንድ ተጫዋችን ሰይሞ እሱን ተጫዋች ሊቀማ እንዲመጣ የሚያደርገው ነው ማለት ነው። ይሄም ኦፍ ማድረግ ትችላላችሁ፣ ሎም ማድረግ ትችላላችሁ፣ ሚዲየም ማድረግ ትችላላችሁ። አንዳንድ ጊዜ እንግዲህ ራሱ ያወዛግባል። ቅርብ ላይ ያለውን ተጫዋች ምናምን የሚሰይምላችሁ እንግዲህ ሀይ ስላልሆነ ነው። ስለዚህ ሀይ ማድረግ አለባችሁ ማለት ነው። ይሄ ደግሞ በተን ሳይዝ ነው። እዚህ በጎን በኩል ተጫዋቾቹን ወደ ግራ ወደ ቀኝ ምናምን የምታደርጉበትን እናንተ ከስክሪናችሁ ጋር በሚሄድ በሚመቻችሁ ማድረግ ትችላላችሁ። ግን ኦቨርኦል ሚዲየም ብታደርጉት ይመከራል ማለት ነው። ሌላኛው ደግሞ እዚህ ውስጥ ኪክ አሲስት፣ ክሮስ አሲስት እና ኢንጌም ታክቲክ ይላል። እንግዲህ ኪክ አሲስት የምንለው ለአንድ ተጫዋች ብቻ ነጥለን የምንሰጠው አሲስት ነው። ክሮስ አሲስት ደግሞ የምንለው እዚህ ጥግ ላይ ደን ክሮስ የምናደርገው ነው። ይህንንም ሃይ ኦን እና ኢንጌም ታክቲክስ የሚለው ደግሞ ቅድም ከአልኳችሁ እዛ ከሚቀመጠው እዛ ጋር ካለችዋ ራዳር ጨዋታውን በትንሹ የሚያሳያችሁ ከሱ ስር ያለው ባላንስ፣ ዲፌንስ እና አታክ እዛው እየተጫወታችሁ ጨዋታውን አይታችሁ የምታደርጉት ይኑር ወይስ ይጥፋ የሚለውን ነው የምታስተካክሉት ማለት ነው። እዚህ ውስጥ ደግሞ ሌላ ያለው ተች ኮንትሮል ይላል። ተች ኮንትሮል እስከገባችሁ በኋላ እዚህ ጋር ያጫወቱን ምን ማድረግ እንዳለባችሁ ያሳያል። ከሱ ወደ መጨረሻ ስትሄዱ ኦፕሽን የሚል አለ። እዚህ እንግዲህ ኦፕሽን ስትሉ እዚህ ጋር ያለውን ፊክስድ ስቲኩን ምን ማድረግ እንዳለብን ያሳያችኋል። ፊክስ ቨርቹዋል ስቲክ ይላል። ስለዚህ ራሳችሁ ፊክስ ማድረግ የምትፈልጉ ከሆነ ኦን ማድረግ ትችላላችሁ። እዚህ ቨርቹዋል ስቲክ ቪዚብል የሚለው ደግሞ እዚህ ወደ ጎን ወደ ግራ የምታደርጉት የክቡ እንዲታይና እንዳይታይ ማድረግ ትችላላችሁ። ሳይዙንም ሚዲየም ምናምን ማድረግ ትችላላችሁ። ይሄ ነው ማለት ነው። ሌላኛው እንግዲህ እስካሁን ስጠብቁኝ የነበረው ላግ የሚያረግባችሁ ከሆነ ኔትወርክ የሚያስቸግራችሁ ከሆነ እነዚህን ሁለት ሴቲንጎች ብቻ በማስተካከል ላግ ሳያረግባችሁ ፋብላችሁ ተጫውታችሁ ማሸነፍ ትችላላችሁ ማለት ነው።
እሱንም የምናስተካክለው እንግዲህ አድቫንስ ውስጥ ከገባን በኋላ ፕሮፋይል የሚለው ውስጥ ግራፊክስ ኦፕሽን ይላል። እንግዲህ ግራፊክስ ኦፕሽን የሚለው ውስጥ ከገባችሁ በኋላ ትራብል ሹቲንግ የሚለውን ኖ የሚለው ላይ ነው የምታደርጉት ማለት ነው። ከላይ ያሉት ሁለቱ ናቸው ወሳኙ፣ ፍሬም ሬት እና ኳሊቲ የሚሉት ናቸው። በእርግጠኝነት አሁን የእናንተ ፍሬም ሬት 60 ኤፍፒኤስ ላይ ነው ያለው ማለት ነው። ይሄ ማለት ኔትወርክ የሚወስድባችሁ መጠን እየጨመረ ስለሚሄድ እንግዲህ እናንተ ፍሬም ሬቱን 30 ብታረጉት ላግ የማድረግ ፐርሰንቱ በጣም ይቀንሳል ማለት ነው። ሌላኛው ደግሞ እዚህ የግራፊክስ ኳሊቲያችሁ ነው የእናንተ ቬሪ ሃይ ላይ ነው የሚሆነው በእርግጠኝነት። ስለዚህ ይሄን ደግሞ ሃይም ማድረግም የለባችሁም፣ ሎ ማድረግ የለባችሁም፣ ሚዲየም ማድረግ አለባችሁ። ሚዲየም ማድረጋችሁም የሚያስቸግራችሁ ከሆነ ግን ሎ ማድረግ ትችላላችሁ። ግን እኚህን ሶስቱ ግራፊክስ ኦፕሽን የሚለውን እዚህ ባለው መልኩ ካስተካከላችሁ ጸድ ይሆናል ማለት ነው። ይሄን ካስተካከላችሁ በኋላ ምንም ላግ አያደርግባችሁ ማለት ነው። ስለዚህ ዲኤልኤስ ላይ ያሉ ወሳኝ ነገሮች እነዚህ ናቸው ማለት ነው። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረጋችሁ እንዳይረሳ። አመሰግናለሁ።